ኃጢአተኛው ድንኳን ጻድቁ ቆመሃል ምናምን እያሉ ማለት ነው። ወይኔ ኧረ የሆነ ቦታ እንቀር፣ ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ። ውረዱ። እውነት ነው የምላችሁ። ፕሮቴስታንት ቸርች ምን የሚጥም ነገር ኖሮ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ነገሯ ጥንቅቅ ያለላት ስንዱ እመቤት ናት የምንለው ለዚህ ነው። ይህን ደግሞ አሕዛቦች ሳይቀሩ ጥንቅቅ አድርገው ያውቁታል፣ ለማጭበርበር ካልሆነ በስተቀር። ሕፃኗ ለትዝታው ጥሪ አቀረበችለት። እኔ ላንተ እበቃለሁ ስትልም ተሳልቃበታለች። አምስቱ ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ አምስቱን ሶሎዎች እንዴት እንደምንሞግታቸው እንመልከት። ሰው በመልካም ስራ በጥንቃቄ ባይጸና ምን ይገጥመዋል? ይጠፋል። ስለዚህ መልካም ስራ የሌለው ሰው ይጠፋል ማለት ነው። መጽሐፍ ቅዱስ ላይ መልካም ስራ ለደህንነት አያስፈልግም ተብሎ የተነገረ ክፍል አለ። አውጣና ሰል መልካም ስራ የዘላለም ሕይወትን ለመውረስ መልካም ስራ አያስፈልግም ብዬ እኔ ክሬም አድርግ ያለው እንዴ? ኦርቶዶክስ የተዘበራረቀ ትምህርት የላት ምንም። ኢትዮጵያ ኦርቶዶክስ ገብርኤል ቤተክርስቲያን ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ቅድስት ድንግል ማርያም ኪዳነ ምሕረት ጋር ብትሄድ፣ አቡዬ ጋር ብትሄድ፣ ተክልዬ ጋር ብትሄድ፣ ቅዳሴው አንድ አይነት፣ ትምህርቱ አንድ አይነት፣ ሁሉ ነገር አንድ አይነት። ይሄ መባረክ ነው። እግዚአብሔር ሲኖር ቋንቋን አይደባልቀውም። እግዚአብሔር የሌለበት ነው። እውነተኛ መንፈስ ቅዱስ የሌለበት ነው ቋንቋ ተደበላልቆ በትንትን የሚወጣ። ስለዚህ መራመድ የማትችለው እህታችን በእናታችን በቅድስት ድንግል ማርያም ጸበል እንደዚህ ከሽባነቷ ከፈታ በደስታ መስክራለች። ለእግዚአብሔር የሚሳነው ነገር የለም። ዮናስን እንዴት ከአሳንባሪ ውስጥ አወጣው የሚል ጥያቄ አሕዛቦች አሁንም የነነዌ ጾም በመጣ ቁጥር ጥያቄን ይጠይቃሉ። ለዚህም መምህራችን ምላሽ ሰጥተዋል። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ፣ እንኳን ለነነዌ ጾም አደረሳችሁ አደረሰን። ያስተምሩናል፣ ይገስጡናል ያልኳቸውን አዳዲስ ቪዲዮዎችን ጨምሬ እየቀርብ ያለው። እናንተ ብቻ እንደተለመደው ላይክ፣ ሰብስክራይብ፣ ሼር አድርጉት። ወደ ቪዲዮቹ እንሄዳለን። ያገኘኝን አገኘሁት፣ የጠራኝን ተከተልኩት። እስኪ ይህን ቪዲዮ እንመልከተው። የውጭ ሀገር ዜጎች እንደዚህ ተጠምቀው የሥላሴን ልጅነት ሲያገኙ ደስ አይልም? እስኪ ተመልከቱትና እናንተም የተሰማች ደስታ ግለጡ። ወበርሃነ ጽድቅ እሰ ውእቱ ኢየሱስ ክርስቶስ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግሬ መርገጥ አይችልም ነበር፣ መራመድም አልችልም ነበር። ከዛም እዚህ መጥቼ
ይኸው አንድ ቀን አልሞላኝም። ዛሬ በጠዋት መጣሁ፣ ተጠመኩኝ። ይኸው መራመድ ችያለሁ። እመቤቴን አመስግኑልኝ እና እመቤቴ ጨርሳ ትማርሽ በሉ። ሁሌ የነኔ ጾም በደረሰ ቁጥር እግዚአብሔር ያደረገውን ተአምር አሕዛቦች ይጠይቁናል። ፈጣሪ ከፍጡራን አስተሳሰብ በላይ ነው የምንለውም ለዚህ ነው። ዮናስን እንዴት በአሳ አንባሪ ውስጥ 3 ቀን 3 መዓልት 3 ሌሊት አቆይቶ አዳነው ብላችሁ ታወራላችሁ? እንዴትስ ታምኑበታላችሁ? የሚል ጥያቄ ይጠይቃል። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይህ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። መምህራችንን እናመሰግናለን። ቃልት ያሰማልን። የኛ ሊቃውንቶች ያፈሯቸው ወጣቶቹ ደቀ መዛሙርቶቹ ሳይቀሩ አሕዛብን እያርበደበዷቸው ይገኛሉ። እስካሁን ሊቃውንቱ የደረሰ ጴንጤ የለም። እስኪ ወንድሞቻችን የሰጡት ምላሽ አለ። የወንድሞቻችን ምላሽ እናመስግን። 5 ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ 5 ሶሎዎች እንዴት እንደምንሞግታቸው እንመልከት። ሰው በመልካም ስራ በጥንቃቄ ባይጸና ምን ይገጥመዋል? ይጠፋል። ስለዚህ መልካም ስራ የሌለው ሰው ይጠፋል ማለት ነው። መጽሐፍ ቅዱስ ላይ መልካም ስራ ለደህንነት አያስፈልግም ተብሎ የተነገረ ክፍል አለ። አውጣና ሰ መልካም የዘላለም ህይወቱን ለመውረስ መልካም ስራ አያስፈልግም ብዬ ክሬም አድርጌያለሁ እንዴ? ሰው በመንፈስ ሲዘራ የዘላለም ህይወት ያድናል አይደለም? ኧረ በደንብ ያድናል። አሁንም 10 በ10 ጣት ይፈርማለሁ። ካንተ ራሱ ጣት ተበድሬ ይፈርማል። ስራ የተለየው እምነት የሞተ ነው ማለት እንችላለን ማለት ነው። መልካም ስራ ከሌለ ሞቷል ኦልሬዲ። እምነት ብቻን እዚሁ ራስ ተቀበርከው። ወንድሞቼ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? እምነት ብቻ ገደል ገባ። ሁለታችሁም ስራ ለዲናት ነው ብላችሁን እንደ የገባችሁት ሁለታችሁም አከና ሊደተ ቃል የገቡ ነው እኮ የመሰለኝ እንትን በኮስት ማለት ነው። ቃልት ያሰማልን ለሁለታችሁ። ወንድማችን ቃል የቀረው በንስሐ መመለስ ነው፣ እውነቱን ለመናገር ማለት ነው። እኔ መልካም ስራ ለዘላለም ህይወት ያስፈልጋል ያለ ጭራሽ እኔ ፕሮቴስታንት እኔ በጌታ ለዘላለም ህይወት መልካም ስራ ያስፈልገናል። ይሄ በጣም ትልቅ ኮንፌሽን እና ወደ ጌታ ቤተክርስቲያን ተጨመር፣ ጌታ ኢየሱስ ክርስቶስንም ተቀበል። ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ነገሯ ጥንቅቅ ያለላት ስንዱ እመቤት ናት የምንለው ለዚህ ነው። ይህን ደግሞ አሕዛቦች ሳይቀሩ ጥንቅቅ አድርገው ያውቁታል፣ ለማጭበርበር ካልሆነ በስተቀር። ለማጭበርበር ግን እንዲመቻቸው ኦርቶዶክስ ተዋሕዶ ቤተክርስቲያንን በሆነ ባልሆነው በሐሰት ይከሷታል። በትስተው ሳሙኤል ይህች ሕፃን ልጅ ሳትቀር ተሳልቃበታለች። እኔ እበቃሃለሁም ብለዋለች።
ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። እኔ በቃለሁ። ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበት አፉ ስለ ኢየሱስ ይነግረኛል። እኔ ድንግል ማርያም ለማመስገን መጽሐፍ ቅዱስ አላነብም። የአምላክ እናት መሆኗ ማርያም ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ፣ እንደ ጥፋትም ቢቆጠርብኝ ይቆጠርብኝ። ሰላም ለሁላችሁ። ስለ ቆቡ ይቅርታ። ዛሬ ወደዚህ የመጣሁት ትዝታው ሳሙኤልን ለማመስገን ነው። ምክንያቱም ከ10 ዓመት በላይም ቢሆን ፈጅቶበት ምላሽ ሰጥቷል። ዲያቆን ዘማርያም በዚህ አጋጣሚ እግዚአብሔር ባንተ ስለተጠቀመ ምክንያት ስላደረገ አንደበትን ስላከናወነ እግዚአብሔርን አመስግን። ብዙዎቻችን በትዝታው ሳሙኤል ምላሽ ደስተኞች አይደለን። ምክንያቱም ምላሹ ምንም ደስ የማያሰኝ ስለሆነ። ነገር ግን ሰው መልስ የሚሰጠው እንዴት ነው ብለን ካሰብን እንደ አቅሙ ነው። ይሄ ሰው 10 ዓመት በላይ የኖረው በዚህ መልክ ነው። ከየትም ሊያመጣው አይችልም። ቀና፣ ትሁት፣ የተረጋጋ መንፈስ ይዞ የመስጠት አቅም የለውም። አቅሙን አሳይቶናል። ስለዚህ ልናዝንለት እንጂ ልንፈርድበት አይገባም። ልቦና እንዲሰጠው ዋናው መተኮር ያለበት ሰው መናገር ከጀመረ መነጋገር ይቀጥላል። መነጋገር ከተጀመረ ደግሞ መስማት ይመጣል። መስማት ከመጣ ደግሞ ማይለወጥ ነገር የለም እና ዋናው ትልቁ ነገር ከ10 ዓመት በላይ ፈጅቶም ቢሆን መናገር ጀምሯል። ይሄን ያደረገ እግዚአብሔር የተመሰገነ ይሁን። ትዝታው እኔ ካህን ነኝና ከኔ ጋር ለመነጋገር አትችሉም፣ እንከባበር ብለሃል። የሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ ይሁዳ ወደ ገዛ ራሱ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ቦታ ጌታ ሆይ የወደድከውን ሹም ብለው ሐዋርያት ጸልየዋል። ነገር ግን ቤተ ክርስቲያን ክህነት ሰጣ አክብራ ከፍ አድርጋ ካባ ደርባል ነበር። ወደ ገዛ ራስ መንገድ ለመሄድ ብለ ክህነትን ትተዋል። በሱ መነገድ አይቻልም። ሁለተኛ ሊቃውንት ይምጡ ደብዳቤ ጻፍ ብለሃል። የምር ወደ ሜዳ ትወጣለህ፣ ለፈረሱ አታስብ። ደብዳቤው ይጻፋል፣ ሊቃውንቱም ሞልተዋል። ዋናው ግን አንተ ወደ መድረኩ መውጣት ነው። ለማንኛውም ያስጀመረ እንዲያስፈጽምህ እንጸልያለን። እግዚአብሔር ይርዳ። በኃጢአተኛው ድንኳን ጻድቁ ቆመሃል ምናምን እያሉ ማለት ነው። ወይኔ ኧረ የሆነ ቦታ እንቀር። ቸርች መቀየር አለባት። እየቀደሙን ነው። ፕሮቴስታንት ውስጥ ውበት ኖሮ አይደለም። እውነት ልንገራችሁ፣ አሰሙኝም እንደማሰሙ አውቃለሁ። ውረዱ። እውነት ነው ብላችሁ ፕሮቴስታንት ቸርች ምን የሚጥም ነገር ኖሮ፣ ምን የሚስብ ነገር ኖሮ፣ ምን የሚያምር ነገር ኖሮ? ተሰደብን፣ ተነቀፍን፣ ተበላላን፣ ተጠላላን፣ ተሰዳደብን። እዛ እናቴ ደወሉ ምናምኑ ያምራሉ። ወርልድ ኦርቶዶክስ ላይ ባለችው ነገር ላይ አቡነ ተክለ ሃይማኖት ተጽፈዋል። የተቅማጡ ጉዳይ እንነጋገር። የአቡነ ተክለ ሃይማኖት ምን ይሆናሉ እንግዲህ? እነንተናም አሁን ለምሳሌ ጳውሎስን ብታየው ውጋት ነበረበት። ጳውሎስ ውጋት ነበረበት እና ክርስቶስ ሲጠይቀው ምረጥ አለ። ጸጋው ይሻላል ወይስ ውጋቱ ይሻላል ብሎ አስመርጦታል። እና ውጋቱን ይዞ ነው በበረከት ሲኖር የነበረው። እና ሲሉ በምንድን ነው እኔ መዳኔን የማውቅበት? በምንድን ነው ክርስቶስ መዳኔን የማውቅበት? ሌሎቹ በመጋዝ ተሰንጥቀዋል፣ ተደብድበዋል፣ ተዘግዝቀው ተሰቅለዋል፣ ዘይት ውስጥ ተቀቅለዋል ለአንተ ስም። እኔስ መዳኔን በምንድን ነው የማውቀው ብለው ሲሉ አይ በሽታ ይዛል፣ አንተ በተቅማጥ በሽታ ትያዝና ትሞታለህ፣ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። አቡነ ተክለ ሃይማኖት የተነገራቸው ይሄ ነው። ምልክት እንዲሆነ
አንተ በምን በተቅማጥ በሽታ ትሞታለህ ተብሎ ነው የተባለው። በዛ ነው እንግዲህ ያረፉት። ይህን ደግሞ ቀድመው አቡነ ተክለ ሃይማኖት ተናግረዋል። ምን ብለው? አይ ጌታ ምልክት አሳይቶኛል። የኔ ሌሎቹ በመጋዝ የተተረተሩ አሉ፣ በዱላ በድንጋይ ተቀጥቅጠው የተገደሉ አሉ፣ ተዘግዝቀው የተሰቀሉ አሉ፣ ዘይት የፈላ ውስጥ የተከተቱ አሉ። እኔ ግን በዛ መልኩ አይደለም መስዋዕትም ሆነው እኔ በምን በተቅማጥ በሽታ ትሞታለህ ብሎኛል ጌታ እግዚአብሔር አምላክ ብለው በዛ ነው ያረፉት። ይሄ ነው እውነተኛ ትምህርቱ። ማጣመም ከፈለክ ግን ቅዘኖ ብለህ ዋሽተህ ስም አጥፍተህ ምን ብለህ ፖለቲካ ትሰራለህ። እውነተኛ አዳማጭ ካለ ግን ከነ ምልክቱ ተናግሯል። እያንዳንዱ ወደ ኔጌቲቭ ፖለቲካ መጠየቅ ትችላለህ። በሌላ እምነት ስትሆን የሌላውን አጠማዘብ በኔጌቲቭ ትገባለታለህ። ስለዚህ በኔጌቲቭ ገብተህ ማበላሸት ትችላለህ። ፖለቲካ ማለት ያ ነው። በደንብ ለእግዚአብሔር ኖረው ያረፉ ሰው ናቸው። ብዙ በኦርቶዶክስ በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደሉም። እቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም። ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ህይወትን ይኖሩታል። ዊዛውት ኳስችን ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብለው እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም። ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ወንድሞቻችንን እናመሰግናለን። ቃልዮት ያሰማልን። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ አዘጋጀው እፎይ ያስተነፍሳል። እኔ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ያዘው ዝለሉት ወገን ቤተክርስቲያን ውስጥ ዝለሉት ብንባለው ቅዳሴ ስትሄድ ዝለሉት ብንባለው ነገር 1700 ክርስቲያን አለ። ከዚህ ውስጥ ቢያንስ ከ1000 አካባቢ የሚሆነው ክርስቲያን ነው የሚሆነው እና አለ ዝለሉት ያታልሏቸው ባይዞ ይሄ ተረት ቀላል ነገር እንዳይመስላችሁ ለዘመናት ሲያወሩት ነበር። አሁንም ሚዲያ ላይ ጭራሽ ዘውት መጡ ማለት ነው። ዝለሉት ብትባሉት በገመድ ተደርጎ የሚዘለል ነገር አለ እያለችን ነው። ባይዞ የትኛውም ሙስሊም የፈለገው ቤተክርስቲያን ገብቶ ጣዖት ከሚባል ድረስ ገብቶ ማስቀደስ ይችላል፣ ማየት ይችላል፣ መግባት ይችላል። ባይዜ እፎይ ሰላም ነው። አንዴ ተረጋጋ መሐመድ። ቆይ ተረጋጊ። ያኛው ያ ሰውየው ማን ነው ስላለ ነው ያመጣናት ይችን የእናንተዎቹ እንዴት እንደሚዋሹብን ልናሳይ ነው። ምክንያቱም ከስር ያለ ክርስቲያን እስልምና በተለይ መዋብያው ምን ያህል ውሸተኛ መሆኑን ምክንያቱም ምንም ደካማ እንኳን ቢሆን በአመት ቢያንስ የተወሰነች ጊዜ ቤተክርስቲያን ይሄዳል ክርስቲያን። ስለዚህ ዋብያ ማለት ምን አይነት ውሸታም ወራዳ መሆኑ ማንነታችሁን ማወቅ አለበት። የእናንተን እያመጣን ስናሳየው አንዳንዴ እኛ ያልነው ትክክል ላይ ወይን አልተረጎሙት ይሆን ብሎ ሊያስብ ይችላል። የእኛን አስተምሮ ግን እንዴት እንደምትዋሹ በሚዲያዎቻችሁ ላይ በክርስቲያኖቻችን ስናሳይ ወራዶች መሆናችሁን
ሚዲያዎች ይሄ ይኸውልሽ ቲክቶክ ላይ ቢተላለፍ ቀለል አድርገን እናየው ነበር። በቴሌቪዥን ጣቢያ ነው የሚያስተላልፉት፣ እንደዚህ ወራዳ ፕሮግራም ማለት ነው። ቀጥል ክርስቲያን። ገደልክ ሙስሊም ነች ጅልባቢስት ነች ስትለኝ ዝላሉት የሚባለው ሁሌም ይባላል፣ ግን እኔ የማላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቅ ያለችኝ። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን እንግባባለን ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጥ። ያዘው አሁን የሚዘለለው ምንድነው? መጽሐፍ ሆነ ደግሞ ማለት ነው። ኦልራይት ፋይን። ይህንን ያለቻት ደግሞ ሙስሊም ነች። በምን አወቀች? እንደው ቢኖር እንኳን ኦልራይት። አሁን ምን አይነት ስተሳተች? እንደገና ደግሞ ታሪኮችን እንዴት እንደምታማታ ይሁት። ቁርባን የሚቆረብበት ጥምቀት የሚጠመቅበት ቦታ አለች። ቁርባን የሚቆረብበትና ጥምቀት የሚጠመቅበት እንትና አንድ ቦታ አይደለም። የጥምቀት ቦታ ለብቻ ነው። የሚጠመቁበት ሰዎች የሚጠመቁበት ውሃ ያለበት ለብቻ ነው። ቁርባን የሚቆረብበት ደግሞ ለብቻ ነው። አይገናኝም ሁለቱ። ምን አለች? ቁርባን የሚቆረብበት ጥምቀት የሚካሄድበት ላይ ሁለት የማይገናኙ ቦታዎችን አንድነት አደረገቻቸው። እንቀጥል ቀጥል። ያላገባች ሴት አትነካም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንም አይነካውም። ያላገባች ሴት አትነካው የሚባል ነገር አለን? ያላገባች ሴት መጽሐፍ አነካም የሚል የትኛው መጽሐፋችን? ያላገባች ሴት ማነካው? ያገባች እንጂ ያላገባች ማነካው? ይህን ለሙስሊሞቹ ሳይሆን ለክርስቲያኖች መቼም እስልምና ያለ ውሸት ማይቆም መሆኑን ከዚህ መረዳት ትችላላችሁ። ማወቅ እንፈልጋለን የሚል ሙስሊም ካለ ደግሞ ቤተክርስቲያን ዛችሁት ሂዱ እና ክርስቲያን ሳትሆን እኮ መግባት ትችላለኛ ቤተክርስቲያን ብላችሁ ዛችሁት ግቡ። ላሳዩት ምድር ማወቅ እንፈልገው የዋብያ ቅርፈት። እሺ ቀጥል። እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አስድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉ ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል፣ ግን አረብኛ አልመጣልኝም። እኔ ምንም አልመሰለኝም እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላት እና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስመሳት ማለት ነው። ከዛ ማን ያመጣው? ትዕግስት ናት ምናምን ነገር ተባለ። ሙሉ የኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቃል የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ። ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብብልኝ። እኔ ግን ይህም ብነገር ለማመን በጣም ይከብዳል እና በአረብኛ የተጻፈው ላኢላሀ ሙሐመድ ረሱሉላህ ነው የሚለው አለች። ምንድን ነው የሚለው? ቤተክርስቲያኑ ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚለው። አላህ ነው ጌታ አምላክ፣ ሙሐመድ ነው ነብይ። አረብኛ ሰዎች በቃ ሁሉም ደንቆሮ ነው እንደሷ ማለት ነው። አረብ ሄደው የመጡ እህቶች የሉንም፣ አረብኛ የሚችሉ የሉንም። ጌታ አላህ ነው፣ ሙሐመድ መልእክተኛ ነው እያሉ ግን ውጭ ላይ አይደለም ይላሉ። ስታፍ ለማስያዝ እኮ ነው። በዚህ መጠን ነው ህዝቡን የሚያጃጅሉት። በዚህ መጠን ነው ያደነቆሯቸው ዋብያዎች። ይህ አሁን ተራ ሚዲያ አይደለም፣ ትልቅ ቴሌቪዥን ፕሮግራም ላይ ነው ባይዘ እንደዚህ አይነት ቅጥፈትና ውርደት ውሸት የሚያስተላልፉት። ለዘመናት እንደዚህ ብሬናቸውን እዘውታል፣ እንደዚህ እየዋሹ ማለት ነው። ማወቅ እንፈልጋለን የሚል ሙስሊም እህት ወንድም ጓደኞች ካሏቸው እዛቸኋቸው ሄዱ ቤተክርስቲያን። ያው ንካ ምንድነው ማየት የምፈልገው በሉት።
እንደዚህ ወራዶች ናቸው፣ ቆሻሾች ናቸው ዋሃብዮች። አንድ አይደለም፣ በጣም ብዙ ውሸቶች ናቸው እንደዚህ ያዝንባቸው። አንደኛ ቅዳሴ የሚካሄድበት፣ ቁርባን የሚቆርብበት፣ ጥምቀት የሚጠመቅበት አንድ ቦታ ናቸው። አርጋ እንትን የሚዘለልበት አንድ ቦታ ነው አለች። ዋሃብዮች ውሸታም ነው። ጓዳምች ያው እያሳየንሽ እኮ ነው። አንደኛ አንድ ቦታ አይደለም። ዋሃብያን ከጠላችሁ ታዲያ ለምን አንድ ቦታ አይደለም? ፕሊስ ኦሬዲ ባላህ አምናችኋል። ጓዳምጫ ማሻአላህ ባላህ አምናችኋል ታያለሽ። አንቺም የዚቹ ቢጤ ነሽ እኔ። ምክንያቱም አንድ ሰው ሲነግርሽ እኔ አሁን መስጊዳችሁ ውስጥ ምን እንዳለ ላላቅ እችላለሁ። መስጊዳችሁ ውስጥ ምን እንደሚቀመጥ ላላቅ እችላለሁ። ነገር ግን መስጊዳችሁ ውስጥ ኢየሱስ አምላክ ነው፣ ሙሐመድ ሐሰተኛ ነብይ ነው ተብሎ ተጽፏል ብዬ ብልሽ ምንድን ነው የምትይኝ? ኢየሱስ አምላክ ነው፣ ሙሐመድ ደግሞ ሐሰተኛ ነብይ ነው ተብሎ በግዕዝ ተጽፏል መስጊዳቸው ውስጥ እንደዛ አለ፣ በየመስጊዳቸው እንደዛ አለ ብዬ ብል ምንድን ነው ምላሽሽ የሚሆነው? ምላሽሽ ምንድን ነው የሚሆነው? ስለምናቅ እኮ ማለት ቁርአኑ ምናምን ስለምናቅ ምን እንደሆነ እናውቃለን። ግን በቃ አንቺ ታውቂያለሻል፣ እኛም ስለምናቅ ቤታችን ምን እንዳለ እናውቃለን። እንዲህ ሲቀጥፉብን ወራዶች መሆናችሁን ግን ወራዶች ናችሁ ስንል ያው መቀበል መቻል አለባቸው። እኔ ፕሮቴስታንት ዘማርያም ጋር ከሄድክ ተቀጥቀጠ ትወጣል። በቀኝና በግራ ያሉት እነዚህ ሁለቱ ምሰሶዎች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና የኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምኑን እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። እኛ ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምህረት ብዛት ወደ ቤት እገባለሁ እያለን እንዲህ እየተባለ እኮ አይገባም ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን። እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማንቸርነት ነው። በማንቸርነት ነው፣ በእግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ ያንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያለን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት ነው የምንሳለመው። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን፣ ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ክፍል ላይ ይሄ ሙሉ በዝርዝር ተቀምጧል። የኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያለ ብላ አይደለም፣ በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆኑን አምነን በሩን እንስማለን። የቤተ መቅደሱን በር ምን ስሙ ለዚህ ነው ነገራችን። ሴቶች በሴቶች ወንዶች በወንዶች ብንሳለሙ ማለት ነው። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይህንን ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ እዚህ ጋር ቃሉም እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱም በረኛው ይከፍትለታል ይላል። በረኛ የተባሉት አበ ነፍስ ናቸው፣ የንስሐ አባት። ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለሱ ይከፍታል። ማን? ጠባቂው። ለምን? በጎቹ እንዲጎበኝ። ይሄ ነው ቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይለናል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ፣ ወልደ ማርያም፣ ወለተ ማርያም እንባለው በየስማችን። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ይሰጠዋል። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለው።
ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገር ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለ። ለወንድ ወንድ ነው፣ ለሴት ደግሞ ሴት አለች አይደል? የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ እየገዛ የሚያታል አይደለም። እኛ የክርስትና አባት እንደዛ ነው እያደረገ አይደለም። መጠቃቀም ያደረግ ነው፣ መዛመጃ ያደረግ ነው አይደለም። ክርስትና እኮ ሲያነሳ አንድ ሰው ለዚህ ነፍስ ተጠያቂ ነኝ እያለ ነው። እችን ልጅ አስተምራታለሁ፣ የቤተክርስቲያን ሃይማኖትን አስተምራታለሁ፣ ቅዳሴ ይዣት ሄዳለሁ፣ ለጉባኤ ይዣት ሄዳለሁ ማለት እኮ ነው። ታውቃላችሁ? እኔ የክርስትና አባት ስሆን ይሄን ልጅ አስተምረዋለሁ፣ በምግባር በሃይማኖት በቤተ እግዚአብሔር እንዲያድግ አደርገዋለሁ። ከቅዳሴ እንዳይጎድል፣ ከሰዓታት እንዳይጎድል፣ እንዲሁም ከጉባኤ እንዳይጎድል አደርጋለሁ። የቤተ ክርስቲያን መዓዛ ሽታዋን ድምጿን እየሰማ እንዲያድግ አደርጋለሁ ማለት። ከዛስ እኛ የክርስትና አባት ብንሆንም ግን የክርስትና ስም ደግሞ ይሰጠዋል። ምን ተብሎ? ወልደ ገብርኤል ይባላል። ምን ለማለት ነው? ገብርኤል ይጠብቀዋል። ቤተ ክርስቲያን ማለት ምን ማለት ነው? በሰማይ ያሉ ቅዱሳን ድል የነሱ ሰማዕታትና በምድር ያለኛ ክርስቲያኖች ህብረት ማለት ነው። ጋይች ግንኙነቱ እንዴት ነው የሚጣበቅ? ከክርስቶስ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ይወልዳል ከሥላሴ የእግዚአብሔር ልጅ ይባላል። እዚህ የሚጠብቀው አለ። ካህናት ደግሞ አበነፍስ ሆነው ጠባቆች ናቸው። በዚህ ትምህርቱ ጌታችን ብዙ ትምህርትን ያስተማረን በዚህ ኖላዊ በሚለው ማለት እውነተኛ ቸር ጠባቂያችን እርሱ። እንደውም ከጥበቃ ጋር በተያያዘ አንድ ነገር እናንሳ። ቤታችን ምን አለው? አቅም ያለው ግቢ ያለው ሰው ምን ያደርጋል? አጥር ያጥርና ከእንደገና አደገኛ አጥር፣ ከዛ ቀጠም እናደርጋለን ውሻ አይደል? ይሄ ሁሉ ምንድን ነው? ደህንነታችን እንዲጠበቅ አይደል? መኪናችን እንዳይሰረቅ ሎክ እናረጋታለን። ሰው ሲነካት እንድትጮህ፣ ይሄ ሁሉ ስጋት አይደል? ግን በጣም የሚገርማቸው ደህንነታችን ተጠብቆ እንድንኖር የሚያደርግ የነፍሳችን ጠባቂ እግዚአብሔር አምላክ ነው። ደስ አይል? ልክ መኪናዋ ስትነካ እንደሚጮህ እኛ ስንነካ እናንተን የሚነካ የአይኑን ብሌን እንደሚነካ ነው ይላል። አይገርም? ከሱ የበለጠ አስተማማኝ ጠባቂ አለ? አይዟችሁ ተብለን አሁን በጸጥታ አካል ብንጠበቅ እንዴት ነው ኩራት የሚሰማን? አይ ዛሬ እግዚአብሔር ይመስገን ጠባቂዎች አሉ፣ ዘን ብለን ተኛ፣ በሩን ክፍት አድርገው ይባላል። እሱ ሲጠብቅ የላይኛው ሲጠብቅስ የሚገርመው እኮ በጎቹ ሲጠብቅ በአስተማማኝ ሁኔታ ሌባ እንዳይሰርቀን። እኛ እኮ በግ የምንጠብቀው ለጥቅማችን ነው። ታውቃላችሁ? አንድ ገበሬ እኮ በጎችን ቢጠብቅ ወይ አርዶ ሊበላ ነው አሊያም ደግሞ ሊሸጣቸው ነው። በግ ያረባል ሰው፣ ግን ይሄው ለበዓል ይሸጣቸዋል። አሁን ለገና እኮ ይሸጣሉ በጎቹ። ወዷቸዋል የሚጠብቃቸው፣ ከሌባም የጠበቃቸው ከጅብም የጠበቃቸው ወዷቸዋል። በጎቹ ለመሸጥ ነው ለመጠቀም። ቢበዛ ደግሞ አልፎ አርዶ ይበላቸዋል። ጌታችን ግን እኛን የሚጠብቀን አርዶ ሊበላን አይደለም፣ ሊሸጠንም አይደለም። እንኳን አርዶ ሊበላን ቀርቶ እንኩ ብሎ ስጋዬን ብሉ ደሜን ጠጡ አለ። ለዚህ አምላክ ምን ይከፈለዋል? ምስጋና እንጂ። እውነተኛ ቸር ጠባቂ ማለት አምላካችን አይታችኋል። አርዶ የማይበላን አረ እንካችሁ ብሉን እኮ ነው ያለው። እውነት ለዚህ ነው መልካሙ እረኛ እኔ ነኝ አለ። እናንተ እንደምታውቁት እረኛ አይደለም። አዎ ሰው እኮ በግ ይጠብቃል፣ በግ ያረባል፣ ከአውሬ ይጠብቀዋል፣ ሌባ እንዳይሰርቀው ይጠብቃል። ግን ለጥቅሙ ነው። እኛ እግዚአብሔር አምላክ የሚጠብቀን ለምኑ ነው? እኛውን ሳላመሰገኑ ምን ይጎልበታል? ባንመጣ ምስጋና አይጓደልበት። እኛ ባንፈጠር ከአምልኮቱ አይወርድ፣ ከመመለክ ዝቅ አይል፣ ምስጋናው አይቋረጥበት። ምን ይጎልበታል? ለጥቅማችን ግን ይጠብቀናል። ለእኛው ጥቅም፣ ያውም ደግሞ በአስተማማኝ ጥበቃ። ለዚህም ነው እውነተኛ የበጎች እረኛ እኔ ነኝ አለ። እኔ ነው የምጠብቃችሁ፣ አውሬ እንዳይበላችሁ። ማን? ሌባ አሉ፣ መናፍቃን አሉ፣ እንሰረቃለን። በሚዲያ እኮ የሚሰረቅ ሰው አለ። ስንት ዘመን ቤተክርስቲያን ቆይቶ ቲክቶክ ላይ ሰምቼ ዩቲዩብ ላይ ሰምቼ እኔ ግራ ገብቶኝ ብሎ ክር ይመጥሰው እኮ አለ። ዛሬ እኮ ክር ይመጥሰው በብዙ መንገድ ነው።
ምን ላድርግ ታዲያ ሀብታም ስለሆነ ብላ እኮ እሱን ተከትላ ክርነት ትስኳለች። ክር እኮ የሚመጥስ ሰው እኮ አለ ዛሬ። የለም ይሄን የምታውቁት ሲል መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ዘመን ቄስ ነበርኩኝ ብለው ዛሬ ቤተክርስቲያን እኮ የሚሳደቡ ሰዎች አሉ። በበሩ ያልገቡ ሌቦች፣ ወንበዴዎች፣ በጎቹን የሚገድሉ፣ በኑፋቄ የሚገድሉ፣ በክህነት የሚገድሉ። እውነተኛ ደግሞ ካህናት አሉ የሚያጠምቁ የሚያቆርቡ። ከእውነተኛ ካህናት ጋር እንድንኖር እግዚአብሔር አምላክ ይፍቀድልን። በእውነት መምህራኖቻችንን እናመሰግናለን። ቃልት ያሰማልን። ውድ ኦርቶዶክሳውያን እህት ወንድሞቼ እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።